ماشي አሁን ሲመጣ ታጥቤልሽ በቃ ባለፈው የተቋረጠው ዱዓችን ዛሬ ይቀጥላል ማለት ነው። የባለፈው ዱዓችን ይቀጥላል ቅመሞችዬ ማለት ነው። እንግዲህ አሚን በሉ። ያው ባለፈው ተቋርጦ ነበርና ለምን አጠረ ለምን ተቋረጠ እያሉ እነዚህ ዱዓ ያው ስሞታ ስላቀረቡ ዛሬ ይቀጥላል ማለት ነው ኢንሻአላህ። እናንተ ብቻ ከእናንተ የሚጠበቀው በያላችሁበት አሚን ብቻ ማለት ነው። የዛሬው ዱዓ እንዳያልፋችሁ ማለት ነው። ለቅመሞች በተለይ ያስፈልጋል። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና እየተከበራችሁ የእናታችሁ ቤተሰቦች ክቡራንና ክቡራት የተወደዳችሁት በያላችሁበት ሰላማችሁ ብዝዝት ይበልያል። ዛሬ ምርቃታችንን ልንቀጥል መተናል ማለት ነው። ቅመሞች እንግዲህ አላህ ያልታሰበውን ርዝቅ ይወፍቃችሁ። ዛሬ ጁምዓ እንደመሆኑ መጠን ነብያችን ሰለላሁ ዐለይሂ ወሰለም ከቀናቶች ሁሉ በላጩ ቀን ጁምዓ ቀን ነው፣ በእኔም ላይ ሰላዋትን አብዙ ብለውናል ማለት ነው። አላሁመ ሰሊ ወሰለም ዐላ ነብይና መሐመድ ሰለላሁ ዐለይሂ ወሰለም። ኢንሻአላህ ዱዓችንን አላህ መቅቡል ያድርግልን። አላህ ሱብሓነሁ ወተዓላ ጤናችንን ይስጠን። ጤናችሁን ስጥጥት ያድርጋችሁ። ዋናው ለሰው ልጅ ጤና ነውና ጤና ካለ ሁሉም ነገር አለ። ርዚቃችንን እንደው ያላታሰበውን ርዚቅ እንደው ስፍትፍት ያለውን እንደው እሱ እንደው ረዝቆን እንደው ከዚህ እንደው ከስደት በቃችሁ ብሎን ለሀገራችን አብቅቶን በራሳችን ቤት እንደው ፍንድቅ ድቅ ብለን ልጆቻችንን እያሳደግን ባላችን ውጭ ውሎ ሲመጣ ስራ ውሎ ሲመጣ እኛ ፏ ብትን ብለን እንደው ባላችንን የምንጠብቅ እንስቶች አድርገን አላህ እንደው ከዚህ ከሰው ቤት ስራ ከዚህ ከሚዲያ እንደው እንደምንም ብሎ ንቅል ያደርገን ያ ረበል ዓለሚን። አሚን በሉ አሚን በሉ ቅመሞች በተለይ ማለት ነው። አላህ ወጥቶ ከመቅረት ይጠብቀን። አላህ ሀያታችንን ጤና ጋር ያርዝምልን ኢንሻአላህ። ዱዓው ከተመቻችሁ እንግዲህ ለቀጣይም ማለት ነው በኮሜንት አሳውቁኝ። እንደነዚህ ዱዓ እንደነዙዙነት እነ እያሳቁኝ ነው ግን ብቻ አላህ ሱብሃነሁ ወተዓላ እንግዲህ ከምትወዱት ሰው እንደው አይለያችሁ። አላህ ኻቲማችሁን ያሳምርላችሁ። የሰው ልጅ ኻቲማው ሲያምር ነው መጨረሻው ሲያምር ነው የሚያምረውና ኢንሻአላህ አላህ መጨረሻችንን ያሳምርልን። በዚች በዱንያ ጥሩን ስራ ሰርተን የሰዎች ጥሩ አርያ ሆነን ከዚች ዓለም የምንለይ አድርገን አላህ በዲናችን ላይ አጠንክሮን በተውሂዳችን ላይ ጥንክር ብለን ከዚች ዱንያ የምንሰናበት ሰዎች አድርገን መጨረሻችን ላኢላሃ ኢላላህ የምትለዋ ቃል እንደው ስንሞት ይቺ እንዳትጠፋብን ከመላሳችን ማለት ነው። ምክንያቱም አንዳንድ ሰዎች እንዳጋጣሚ ሆኖ እዚች ዱንያ ላይ ሳያዘወትሯት ይቀሩና ወደዛችኛይቱ ዓለምም ሲሄዱ ደግሞ ይቺ ላኢላሃ ኢላላህ የምትለዋ ቃል ምላሳቸው ላይ ብዙ ጊዜ አትመጣላቸውምና ከእንደዛ ካሉ ሰዎች እንዳያደርገን እህት ወንድሞቼ ማለት ነው። አላህ መጨረሻችንን ያሳምርልን። መጨረሻችን ሲያምር ነው ሁሉም ነገር የሚያምረውና የሰው ልጅ ዛሬ ጥሩ ሰራሁ ብሎ ሊያስብ ይችላል፣ ጥሩ አረኩኝ ብሎ ሊያስብ ይችላል። ግን የመጨረሻውን አላህ ነው የሚያውቀውና ምን ጊዜም ዱዓችን መሆን ያለበት መጨረሻችን ይመር ነው። የሰው ልጅ መጨረሻው ሲያምር ነው የሚያምረው። ኢንሻአላህ አላህ በዲናችን ላይ ጥንክር የምንል ሰዎች አድርገን ቤተሰቦቻችንንም አላህ ይጠብቅልን። በመንገድ ላይ እንደዚህ እርዚቃችንን እንፈልጋለን ብለው በመንገድ ላይ የሚቀሩትን ወንድሞቻችንን እህቶቻችንንም አላህ በጀነተል ፊርዶስ ያው ይወፍቃቸው። እርዚቅን ሐላል ፍለጋን ሲጓዝ መቼም ህይወቱ ያለፈ ሰው አላህ ሱብሓነሁ ወተዓላ ይወድለታልና ኢንሻአላህ አላህ ስራቸውን በመልካም ይመንዳቸው። አላህ ከመንከራተት ይጠብቀን። መንከራተትን አላህ በቃችሁ ይበለን ኢንሻአላህ። እርዚቃችንን በሀገራችን ያደርግልን። ሁሉም ነገር የሚያምረው በሀገር ነውና
አላህ በሀገራችን እርዚቃችንን ሰፊ ያድርግልን። ሀገራችንን ሰላሟን ይመልስልን። ህዝባችንን አንድነቱን ይመልስልን። እኛ አንድ ከሆን ወላይ ሁሉም ነገር ቀኝ በቀኝ ነው የሚሆንልንና ምንድነው ሁሉም ነገር አሁን እንትን ያለብን የሆነ ጥንክርክር ያለብን ነገር ቢኖር ምንድነው አንድነታችን ስለፈረሰ ይመስለኛል። እንደኔ ሐሳብ ማለት ነው። አንድነታችን ቢጠነክር ኖሮ ወላይ ከዓለም አንደኛ ተብለን የምንጠራ እኛ ኢትዮጵያኖች ነን ማለት ነው። እንደ በፊት ጊዜ አንድነት ነበር። ያው እኛ በልጅነታችን እንደው ስንሰማ የኛ እናቶች አባቶች አንድነታቸው የጠነከረ ነበር ማለት ነው። በዛን ጊዜ እንደው ቴክኖሎጂ እንኳን ባልረቀቀበት ጊዜ ኑሯቸው በጣም ያማረ የፍቅር ጊዜ ነበረ ማለት ነው። አሁን ላይ ደግሞ ሁሉም ነገር አምሮ ግን ደግሞ ብዙ የሚያስጠሉ ነገሮች እንሰማለን እናያለን። እና ይሄ ነገር ምንድነው የተፈጠረው? አንድነታችን ስለደፈረሰ ነው። እና አንድነታችንን አሁንም ቢሆን እየተመካከርን ከኛ በላይ የምታውቁ ወንድሞች እህቶች ኢንሻአላህ አንድነታችንን እንድታጠናክሩልን ትላለች እናት ማለት ነው። አላህ አንድነታችንን ይመልስልን። ይሄን መከፋፈል እንደው ወደዛ ይበልልን ማለት ነው ኢንሻአላህ ያ ረብል ዓለሚን። ያው የምታዳምጡኝ እህት ወንድሞቼ ከልብ እያመሰገንኩኝ በያላችሁበት አላህ ይጠብቅልኝ እያልኩኝ ያው ዱዓው ከተመቻችሁ ያው የናስ ዱዓ ይመቻልና አሁንም ይቀጥልልን በሉ። እየጨመረች ትመጣለች እናት ማለት ነው ቢኢዝኒላህ ኢንሻአላህ። ያው ቅመሞችዬ ንብረታችሁን የራሳችሁ ብቻ ያድርግላችሁ፣ እንዲሁ የጋራ ያድርግባችሁ። እንዲህ የጋራ ገንዘብ እንዲህ ያው ታውቁታላችሁ፣ የጋራ ገንዘብ ምንም አይረባምና ንብረታችሁን እንዲህ የራሳችሁ ብቻ ያደርግላችሁ ቅመሞችዬ። እንዲህ ያ ረብል ዓለሚን የምትወዱት አካል ጋር እንዲህ አብራችሁ በዚች በዱንያም ኖራችሁ ወደዛችኛይቱ ዓለምም ስትሄዱ አብራችሁ ማትነጣጠሉ ያደርጋችሁ ኢንሻአላህ ያ ረቢ። አላህ ወንድሞቻችንንም እንዲው ወንድሞቻችንንም እንዲው አላህ እንዲው ቁም ነገረኛ ያደርጋቸው፣ እንዲው ለሚስቶቻቸው ታማኝ ለሀገራቸው እንዲው ጥንክር ያሉ ጀግኖች ሀገራቸውን በመልካም የሚያስጠሩ ያደርጋቸው። ዱዓ አድርጉላቸው እና ኢንሻአላህ ዱዓችን ይቀጥላል። አሁንም የእናት ዱዓ ይደርሳል፣ እንዲያትንቋት እናትም ማለት ነው ኢንሻአላህ። ሰላም ለሀገራችን፣ ሰላም ለህዝባችን። መርቃቱ ይቀጥላል። ይጣፍጣላ ኢንሻአላህ። እና ሁላችሁንም በያላችሁበት ያላህ ሰላም እዝነት ረዴት ሁሉ ነገር አይለያችሁ እያልኩኝ ያው እንትን ቤትና ቦታ የምትፈልጉ እህት ወንድሞችም ያው እየጠየቃችሁ ትገኛላችሁ ኢንሻአላህ። ስልክ ቁጥሩን ያው ቪዲዮ ላይ ያለ እያነሳችሁ ለሱ እየደወላችሁለት የቤትና የቦታ ባልተቤት መሆን ትችላላችሁ ማለት ነው። ቁጥሩን ከአንድ 3 ቪዲዮ ሰርቼበታለሁ ቢኢዝኒላህ። ይሄንን ይመስላል ማለት ነው።